የክርስትና አባት ነበር እንዴ? ለዚህ ድሮ እኮ ለዚህ ትሆናለህ የተባልኩ ነው ያደግኩ። የፍናን አይሻው ስለወስዱ ብዙ ወንዶች ልባቸው እንደተሰበረ ክራሻችሁ ስታገባ ልባችሁ እንደተሰበረ ሰምተናል። እንዴ በጣም ብዙ ሰላማዊ መገናኛ አካባቢ ሁለት ሰልፍ አይቻለሁ። ዋትስአፕ ጋይስ የዮኒ ኢምፓየር ዩቲዩብ ቻናል ተከታታዮች ዛሬ በድጋሚ ዝነኛውና ተወዳጁ ሰላሃዲን ሀጂ ከች ብራ ሰሊ ነበር ሳምንት። ዋው እንዴት ናችሁ ቤተሰቦቻችን? ደህና ናችሁ? ያው እንግዲህ መተናል። ሰላም ብያለሁ። ሰላም ብላለ። አንተ ሮድ ማይክ ማለት እንዴ? አይ ሰማንቱ ባዛር አለ ወኪሎዛ። ሳምንቱ ጥሩ ነው። ከአንድ ሰርግ አስደንጋጭ ዜና ውጭ ለወንዶች አስደንጋጭ ዜና 320 ሚሊዮን ኢንቨስት ተደረገበት። 320 ሚሊዮን ነው። የፍናን አይደለም ሌላ ሰርግ ነው። የፍናን አይ ቲንክ ብዙ ወንዶች ልባቸው እንደተሰበረ ክራሻችሁ ስታገባ ልባችሁ እንደተሰበረ ሰምተናል። እንዴ በጣም ብዙ ሰላማዊ መገናኛ አካባቢ ሁለት ሰልፍ አይቻለሁ። የታክሲ መስሎ ላፍ ነበር። እንግዲህ ያስመልስልን ፍናን። በዚህ አጋጣሚ እኔና ሳሌ የወንዶች ጉዳይ ተወካይ ባልሆንን እናወራታለን አይመስልም? ኦፍ ኮርስ ምክንያቱም ወንዶቻችን እንዳይጎዱ። እኔ ራሱ ከእንትና ጋር ሲሰሩ ከማን ነበር እንግዳ ሰው ሀብቴ ጋር ምን ነበር ይሄ ፊልም እንትን ምን ነበር የሚባለው? በእናትህ ይሄ ዘፈኑ ላቆ ተዘፈነ እንዴ ማሬ ላይ ባይዘጉ እኔ ሳያት ፍናን ነው በቃ እንደሚበረግድላት ያኔ ነበር ያወኩት። እንዴ ስትሮጥ ነው ዲዛም ያኔ እኮ ቫይራል ነበር በጣም ባይዘጉ። ያው ስለ ፍናን ካወራን ነገር እሷ በጣም ሞር ፌሚናይን ኳሊቲ አላት። በጣም የሴትነት እንትን አለች፣ ስቃለች፣ ፍልቅልቅ ናት፣ ኤነርጂዋ ደስ ይላል፣ ቆንጆ ናት። ሳይዳይዝ አትክም ሞራል አታርግ የኔ ቆንጆ። እኔ እንደው የምታገባ አልመሰለኝ። ሙዚየም ሆና የምትጎበኝ ነው። ልክ ነህ። ኤክሲስ በቃ ቢዩቲፉል ናት። ስለሷ ክፉ ነገር አልተወራም። ሶሻል ሚዲያ ላይ እንደዚህ ቫይራል አትወጣም። የሰው ለቅሶ ላይ አትሸቅልም። ስለ ለቅሶ ጭቡ ይኖራል። ገና ለቅሶ ላይ ላይቭ ሆና እንትን አትልም። ይሄን አትልም። ቲክቶክ ላይ ሞንደል አትልም። ላይክ የራሷ ኤምፓየር አላት። ስራ ላይ ኤሌጋንት ወመናት ስራ ላይ ብቻ የምታተኩረው ካርድ ወርኪንግ ዲዘርቭ 320 ሚሊዮን ምን አለ እሷ 120 ሚሊዮን ነው እንደሚገባት ተጨማሪ 480 ሚሊዮን ሶሪ አቤ ወይ አባቢ እሱ ሳሌ እስኪያወራ ድረስ አሪፍ ነው። እና በዚህ አጋጣሚ ሴሌብሪቲዎች አይ ቲንክ ምን እያደረጉ እንደሆነ አላውቅም። ወይ ስራ ቦታ ነው አሁን ሳሌ ያነሳውን ኮንሰፕት ሰርግ ላይ ላይቭ ሰርግ አልኩኝ ለቅሶ ላይ ላይቭ መግባት አይ ዶንት ኖ ዋት ዘ ፖይንት። ምንም ጥቅም የለውም ማለት አቴንሽን ማግኘት ከሆነ በሌላ ወይ ይገኛል። ግን አንድ ሰው ሞቶ በሱ ሰው ላይ በግላጭ ላይ ገብቶ ሙድ መያዝ ማለት ጥሩ አይደለም። ምን ለመናገር ታው እንጂ ስልጣን ነው። ያው እንደዚህ አይነት ነገር አሁን ሶሻል ሚዲያ ላይ የግዴታ ቫይራል ለመውጣት ሰው በቁሙ እንዳይቀበር ነው እሱ ነው እፈራው እስከ 30 ድረስ ባለው ማለት ነው። እና ያው አንዳንድ አላግባብ የሆኑ ተግባሮች አሉ። ግን ያው ኢሶል ካምስ ቱ ሞራሊቲ እና ፐርሰናሊቲ ዋይዝ አንድ ሰው የሆነ ነገር ለማድረግ መሄድ ያለበትን መንገድ ያውቃል። ስለዚህ በዚህ አይነት ወይ መሄድ ከፈለገ አይ ነው ኢትስ አቬለብል ፍሪ ወርልድ ናት። ሁሉም ሰው ተነስቶ የፈለገው ነገር ማድረግ ይችላል፣ መብቷ ነው። ግን ያው አግባብ ያለው ነገር አይደለም። እና በተረፈ ዛሬ ቅዳሜ ነው። ዛሬ እዚሁ አትሞስፌር ነው ያልኩት። አትሞስፌር ሆቴል ጸዴ እንደ ቤቴ ነው የማየው። እስከ ጥር 30 ጀርባ መታችሁ ማየት ትችላላችሁ። ዛሬ አንድ ምን አዘጋጀው ፋሽን ሲሪየስ አለ፣ የሚዘጋጅ ፋሽን ሲሪየስ አለ። አንድ ዲዛይነሮች አሉ። ሰው በኋላ የተወሰነች አጠር ያለች ሻት ነገር አሳያችኋለሁ። ቆንጆ ፕሮግራም ነው የሚሆነው ማለት ነው። ሌላ እስቲ ፈይሳል ይጨርሰው። ስለዚህ ምን ይሻላል ትላላችሁ? ስለለቅሶ ምን ትላለህ? ላይፍ ምናምን የገቡት እንዲህ በጣም ጭራሽ ስንት አንድ 5 10 ወንድሜ የስጋ ወንድሜ ላይክ
የክርስትና አባት ነበር እንዴ? እነዚህ ድሮ እኮ ነዚህ ትሆናለህ የተባልኩ ነው ያደግኩት። የምር ነው በቃ እንደሱ ነው። HIV ክበብ ምናምን ስተውን አይተው ነፃነት ወርቅ ነው ቀጣይ አንተ ነው። የምር ነው ላይክ ሮል ሞዴል ነበር። እንግዲህ ምንም በወንድማችን ለቅሶ ያው እናንተ አድቡ። ባለፈው አሁን አውርተናል። ባለፈው ኤፒሶዳችን ላይ ስለ መርካቶ ሴትዮ አንስተን ተው አድቫንቴጅ አትውሰዱ ብለናል። ተው ብለናል። አሁንም ይኸው በለቅሶ አድቫንቴጅ መውሰድ ጀመራችሁ። ባካችሁ በጣም በዛ ላይ ደግሞ ሪስፔክት አይበልጥም። አንዳንዴ ቫይራል ከመውጣት እግዚአብሔር አይዶን ጀነሬሽን ሶሻል ሚዲያ አልገባንም። እኛ አሁን እኮ 181,000 ሰው ነው አይደል? ከተረ ወይ ወደ 200 ምናምን ሺህ ሰብስክራይበር አለ። አንሰብስክራይብ ማድረግ ነው ሁሉ። እንደውም የአንሰብስክራይብ ዘመቻ እንጀምር። ገኒን አንሰብስክራይብ አድርጓት። በጣም አረጋልኝ ፈራጅ አንሁን። እኛ ያው ነገሩን አናውቅም፣ ግን ስትሮንግ በጣም ከዩማኒቲ የወጣ በጣም የማይሆን በጣም ከኖርሙና ከካልቸሩ ያፈነገጠ ነው እና እባካችሁ አድጉ። በጣም ሌላ እስቲ ሌትስ ቶክ አባውት ኤጁኬሽን አንድ መጽሐፍ ሳሊ አምጥቶ ነበር። ኢምፕሩቪንግ ፐርፎርማንስ ይላል። ቆንጆ መጽሐፍ ነው፣ አንብቡት። የተወሰነ ገረፍ ለምሳሌ ስልክ እያወራ ነበር። ሶ ኤጁኬሽን ሲስተም ሳላዲ ምን ታስባለህ? ጥሩ ነገር ነው ብለህ ታስባለህ? የአፍሪካ እና የዓለም ኤጁኬሽን ሲስተም ወይስ ደግሞ እስካም ነው ብለህ ታስባለህ? እኔ ኢትዮጵያ ቤዚካሊ ወደ አፍሪካ ስመጣ አሁን እንግዲህ ኢስት አፍሪካ በደንብ የምናውቀው ላይ ጅቡቲ፣ ኬንያ ወደዚህ እኛ ቀንድ ላይ ያሉ ሀገራቶችን ስርዓት ነው የማውቀው እንግዲህ ደረጃ ግን ለእኛ እንግዲህ የሚሆን አይደለም። ከምን አንፃር ዌስተርን ቲንግስ የተጻፉ ነገሮች ምናምኖች አሁን ነው እንጂ ጂኦግራፊ ላይ የሆነ አንዳንድ ሳብጀክቶች ላይ የተካተተ የመጣው እንጂ ላይክ ቋንቋው ራሱ ከቋንቋ ጀምሮ ከእንግሊሽ ያው ብሪቲሽ ብሎ ባለፈው አይሾስፒድን አወዛግቦታል። አሜሪካን እንግሊሽ ያሉ ቃፎ አቀራረጹ ትክክል አይደለም። የካሪኩለሙ አሁን እነሱ ጋር ብታዩ ታለንት ዲፈረንሺዬሽን አለ። አሁን ታለንት መለየት አሁን አንድ ልጅ 2 ዓመት 1 ዓመት ሲሆነው ምንድነው ታለንቱ ብሎ ኮንሺየስሊ ነው ያን ነገር ነው። እኛ ላይ ግን በቃ ሄድ ወደ መዋለ ህጻናት በቃ ታጉረ ገብተህ ቄስ ራይት ይሻላል። ቄስ ትምህርት ቤት ራይት እንትን ነው ኢትዮጵያን ግን ይሄ KG3 ምናምን KG2 KG1 ምናምን የሚሉት ነገር የኪንደርጋርተን እሱ በጣም እስካም ነው በእውነት ሀሳብ እውነቱን ነው። ሳሌ በኢንጂነሪንግ ዲግሪ ያለው እኔም በኢንፎርሜሽን ቴክኖሎጂ ዲግሪ ያለ ሰው የምናወራቸው የዝም ብሎ ይሄ የሌላ ሰው ወሬ ሰምተን ሳይሆን አንድ ከእንትን ጀምሮ ይሄ ምንድን ነው የሚባለው ቀደም ያለው መደበኛ ይሄ ከኬጂ በፊት ያለው ምንድን ነው ቀደም ያለ ስሙ የጠራው ከቄስ ትምህርት ቤት ጀምሬ እኔ አሁን ኬጂ ተምሬ ያለው ከዛ በኋላ ኖርማል ትምህርት ቤት ገብቼ ሃይ ስኩል ከዛ ግቢ ገብቻለሁ። ሶ ያው ግቢ ራሱ አይ ቲንክ በ3.96 ምናምን 3.6 ምናምን የጨረስኩትና ያው እኔ ጀግና ተማሪ ሆኜ አይደለም ግን ፎከስ ሌቭል የሆነ ነገር ላይ ከሆነ ማሳካት ይችላል ነው። ሶ ከዚህ ሁሉ ዳይሜንሽን አንፃር ስናየው ፎር ሚ ፐርሰናሊ ኢትስ ስካም። ለምን እንደሆነ ታውቃላችሁ? አመጣጡ ብዙ ነው። እንዴት ነው? እኔ ካነበብኩትና ካየሁት ነገር አንፃር ፕሪቪየስ ዴይ አሁን ላይ ጀርመን ወይ ፖላንድ የተባለችው ሀገር ድሮ አንድ ሀገር ኮንከር ሲደረግ ወይም ልክ ሲያዝ፣ ለምሳሌ አሁን እኔ የሆነ ሀገር ሄጄ ኮንከር ካረኩኝ በኋላ የሰሌን ሀገር እኔ የማምንበትንና ማንጸባረቀው እንዲሁም ደግሞ የምፈልገውን ነገር እሱና የእሱ ህዝቦች እንዲከተሉ አደርጋለሁ። ምን አደርጋለሁ? ወንዶቹን እገላቸዋለሁ፣ የስሌቭ አደርጋቸዋለሁ። ከዛ ሴትና ልጆቹን እያስተማርኳቸው ወጣቶቹ ላይ ከልጅነት ጀምሮ እሰራለሁ ማለት ነው። ለምን አየሩኝ አትጠይቅም? በየጥጋ ጥጉ ያለው አበሻ ቪዚቢሊቲ እኮ ላይ የሚወጣ ነው። ያው እዛ ጥግ ጋር እንትን አለ፣ ላይት አለ፣ ላይ በሩ ጋር ያለ ላይት አለ። እሱን አውጣ ይወጣል እሱ። ዋናው ዓላማቸው የነበረው አንድ ሀገር ኮንከር ሲያደርጉ ቀጥታ የእነሱን ባህል ማንጸባረቅ፣ ሁሉን ነገር ማንጸባረቅ ይፈልጋሉ። ከዛ ያው አሜሪካ ይህን ነገር ካየችው በኋላ ወደ ራሷ አቀረጸችው። ከዛ አይ ቲንክ ማነው መሰላችሁ ይሄ ኢንዱስትሪያል ሪቮሉሽን ኢንዱስትሪያል ዘመን ላይ እንትና ጆን ዲ ሮከርፌለር ካያችሁት
አንድ ሪኮመንድ የማደርጋችሁ ሲሪየስ ምን አለ The Man Who Built America የሚል ፊልም አለ፣ እዩት። በተለይ ቢዝነስማን ኢንተርፕረነር ከሆናችሁ በደንብ ብዙ ነገር ትማሩበታላችሁ። ስለዚህ ጆን ዲ ሮከፌለር በጣም የዛኔ በጣም ሚሊዮነር የሚባል ሰው ነበረ። ይሄ ኮል ኢንዱስትሪ ወይም ደግሞ ይሄ የከሰል ከዛ ወደ ኩራዝ ወደ ምናምን ወደ ቶማስ ኤዲሰን ላይቱን ሳያመጣ በፊት ማለት። ስለዚህ ምንድነው ያደረገው? ይህንን ቃል በቃል ታገኙታላችሁ፣ ከራሱ አንደበት የወጣ ነው። አይ ዋንት ኤ ኔሽን ኦፍ ወርከርስ ኖት ኤ ኔሽን ኦፍ ቲንከርስ ነው ያለው። ስለዚህ ዋናው ዓላማው ኤጁኬሽን ሲስተም እኛ ሀገር በተለይ አፍሪካ ውስጥ ያለው በጣም የሚደብረኝ ደግሞ ተምራችሁ ኢቭን የምታገኙት ትምህርት ያን ያለ እዚህ ገባ የሚባሉ እውቀት የሚሰጣችሁ አይደል። ጀስት ትረስት የትም ቦታ ብትሄዱ አለስ ይሄ በጣም ኢንተርናሽናል የሚባሉ ትምህርት ቤቶች ውስጥ ካልሄዳችሁ በስተቀር ማለት ነው። ስለዚህ እንደዚህ አይነት ቦታ ላይ ስትማሩ ቀጥታ ማሰብ ያለባችሁ ምንድነው ከዚህ ነገር ምንድነው ማተርፈው። ለምሳሌ ቀጥታ አሁን ትምህርት ቤት ከመግባታችሁ በፊት ወይም ከመግባታችሁ በፊት መማር የነበረብን ነገር ምንድነው? እንዴት አእምሯችን ይሰራል፣ እንዴት ማንበብ እንችላለን፣ እንዴት ማስታወስ እንችላለን፣ እንዴት ነገሮችን አስተውለን ንግግር መስጠት እንችላለን። ቤዚክ ሂውማን ስኪል የሚባለው አይደል? እነሱ መማር ሲገባል ዘለ ትገባና ከኤ እስከ ዜድ በል ትባል። ኤ አፕል፣ ቢ ቡል፣ ሲ ካት፣ ቢ ፓሮት ምናምን። ስለዚህ እንደዚህ ሲሆን ጀስት አላ ፖቴንሻሉ ምንም እየተጠቀም ነው አይደለም። ስለዚህ አእምሯችን እየከሸፈ ይወርዳል ማለት ነው። ስለዚህ እስካም ነው ብዬ አስባለሁ። አሁን እኔ ሳሌ ምን ይገርመኛል፣ ዲግሪ ጭኖ ማስተርስ ጭኖ ምናምን ፒኤችዲ ጭኖ ከሰው ጋር እንደዚህ ቁጭ ብሎ ኮንቨርሴሽን ወላ ማውራት የሚከብደው ሰው አለና ሼም ልክ እንደ አይሾ ስፒድ ነው። አይሾ ስሎ ስፒድ ይሄ ልጅ አልፈታል ጉዳይ ባይዘው ጊዜ መናገር ጀምሯል። ያ he's doing a good job። ያ ባይዘው እኔ ባይዘው ያስተምራለሁ ብዬ ነበር። ፎሎ አድርጉት፣ ፌስቡክን ፎሎ ከፍቷል። ወደ 24000 ሰው ሰብስክራይብ አድርጓል ፌስቡክን አይሾ ስፒድ ኢትዮጵያ ይላል። ላይክ አሁን ቢስክሌት ሬስ ማሳየት ያ this is national television ነው። ያኔ እኮ ቢያሳይ እኮ አሪፍ ነበረ። በጣም ያሳዝናል። በታለንት ብቻ ቢስክሌት ግዙለት። ያው ተጨማሪ ሁለት ቢስክሌት እንደማስተራብነት ከበደ በሞተር ነው ሲያርግ። አረ ማስተራብነት በእናትህ አሞታል ተሽሎታል። አይ አሁን የመጀመሪያው ዙር ጨርሷል። ሁለተኛ ዙር ጥሩ እየሄደ እንደሆነ ታይላንድ ባንኮክ እንዳለ መረጃዎች ይጠቁማሉና ወንድሙም ያው ፕሮፌት እሱ ጋር አለ እየጸለየለት ነው። እናንተም ጸሎታችሁ አይለያችሁ። በጎ ሰው ነው። እንትን እንዳናስተኛቸው ኦዲየንሶቻችን ምን ሌላ አነቃሚ ነው። እስቲ ለምን ስቶሪ ታይም የሆነ ፈን ያጋጠመ ነገር እናጫወታቸው። አንተ ማድረሰው ታሪክ አለ፣ እኔም ማድረሰው ታሪክ አለ። ጂሃስ ቲሸርት እኔ ላይክ በጣም ይሄን ነገር ሲነግር እንትን ነው ስራ ፈልጌ ሆቴል ሙያ ላይ መግባት ፈልጌ አጣው። ላይክ አይነት ስራ ነበር ኒስትሮ ነበር የምጠርገውና ኒስትሮ እዛ በቃ ሆቴል በቃ ሽቶ ምናምን የሚሉ በቃ በጣም ሳበኝ። ሰውም ሆኖ ይላል። እዛ ላይ ደግሞ ያ ስትራግል የሚያደርግ ፋሚሊ ስለሆነ የነበረ ቢያንስ ነው ሰክር አደርጋለሁ ብዬ አስቤ መግባት ፈለግኩ። እዛ ሄድኩ። እንግዲህ የምታውቀው ነገር አለ። በፊት ግሮሰሪ ላይ ምናምን ብርጭቆ ምናምን አጥባለሁ፣ ብርጭቆ አጥባለሁ፣ ሳንትሪ ምናምን አጥባለሁ ምናምን። እዛ በቃ የሆነ አንድ ደላላ አለ ብርሃን የሚባል ሄድኩ። ስለ መስተንግዶ የምታውቀው ነገር አለ አለኝ ማለት ነው። ምንም ያኔ መታወቂያ አለኝ አልኩት። አላውቅም አለኝ አልኩት ማለት ነው። ከዛ ምንድን ነው የምታውቀው? ያው ምን ልታዘዝ ምንጣ ምናምን ማለት ነው። ውጣ አንዴ ጨምራለ ያልኩት የወጣው እሺ ይሻል። ሰውዬው በጣም ግዙፍ ነው፣ ያስፈራል፣ በጣም ያስፈራል። ደላላ ታውቃላችሁ፣ በጣም ውስጥ ፓወርፉል። በተለይ የሰው ደላላዎች፣ የሂውመን ሪሶርስ ደላላዎች በጣም እንትን ናቸው። ድምጻቸው ምናምን የሚያጎረልኑና ውጣ ከዚህ ባህሪያ ምናምን አንዴ ምንድን ነው ቁጭ በሉ አልኩኝ። በተግባር አሳየው። ከዛ ገግሞ ሰውዬው ከሳት ይጠጣል፣ ይጠጣል። ከዛ እየጠጣ ኪሱ ሾርት ሲሆን ማንም ይኑር ማን ዝም ብሎ ይልካል። ጠዋት ነው በጣም ስክሪን አድርጎ ሰራተኛ የምልከው ሰው ቤት። አሁን ለምሳሌ ግሮሰሪ አንተ ካለህ
ሄሎ ብርሃኑ እስኪ አንድ ወይተር ጎበዝ ወይተር ላክልኝ ይባላል። እንደዛ ነው የሚያደርገው የሚሰራው። ስሙን እና ዝናው ላለማጣት አሪፍ ሰው ይልካል። ከዛ ምን ሆነ ከሰዓት ይጠጣል። 5 ብር ሰጠሁት ለእዛ ጋር ሰራተኛ የሚያስገባ ነው የሚያወጣ ላይክ የሚያሽቃብጥ ማለት ነው። ለሱ ሁለት ሚውዚክ 5 ብር ሰጠሁት። 5 ብር ማለት ያኔ ያሁኑ 50 ብር ያሁኑ 50 ብር ጉቦ ማለት ነው። ከዛ ልጁ አንተ ለዛሬ የምትሄደው አለ። እሺ ሰዓቱ አሁን ሊሰክራል አለ ልጁ። ቁጭ ብዬ ከሱ ጋር ነው ያልኩት። አሁን እየጠጣ ነው በቃ ኢማጂኔሽን ነው የሚያወራው ልጁ። አሁን ብርሃኑ 4 ጠጥቷል፣ አሁን 6 ጠጥቷል፣ አሁን አረቄ ጀምሯል እያለ 11 ሰዓት አካባቢ ደወለ ማለት አንድ ሰዓት ላዘ ወይተር አለ። በቃ የሚገርም ልጅ ነው። በቃ በጣም ጎበዝ ነው። ስራ ይፈልጋል ነው ላከው። በቃ ቆይ እኔ ጋር ይምጣል ሄር እንዳታስነቃ አያውቅም አለ ልጁ ነው። ገንዘብ ስትችል ሄር ጎበዝ ነህ ብለዋል። አዎ ጎበዝ ነው። እንዴት ነው ሰርቪስ የሚያዘው? ሌላስ ሲለኝ ሰርቪስ ሰጠኝ ማለት እንዴት ነው የሚያዘው ስል ምን አውቃለሁ ያው ስለማይ ሌላስ ስል ዞር በል ወደዛ ይሄ ቆሎ ያዝናል። በመከራ እጄ እዛ ላልቀጠር ማለት ነው። ሄጄ ሰውዬው ጋር እስኪ ዩኒፎርም ልበስ ማለት ልብስ ላይ ደረግ እንዴ ሳይታጠብ ለብሳለሁ። ቢፎር ስንት አይ ባብ እታ አረካ 10 ምናምን ማለት ላይክ አሁን ጎበዝ ለቻው ከታቾች ነው ላይክ 11 ዓመት ተወጣጣ ላይ ሁኒ 1999 ነው እኔ አሁን በጣም የሚገርም ነው። ደላላ ቤት ኤክስፒሪየንሱ ሆረብል ነው። እዛ ላይ ደግሞ ሴት ከሆንሽ ደግሞ ቼክ ትደረጋለህ። ቆሟል አልቆመም። ስጋ ቤት በተለይ በራጅ ላይ አሁን ነው ተጃጀሉ የምር ያደርጋሉ። ወንድ ብዙም እንትን የለውም። ጀርባውን ነው የምትሰራው። ፊት ሴት ነው። አጭር ቀሚስ ነው የሚያስለብሳሉ። አጭር ሚኒ እዛ የያዘ ነው አልያዘ የሚለው ደላላ ያረጋግጣል አለ የሚወጥርቁት በቃ ያለ ነው ምናምን የሚለው ቼክ ያደርጋል ማለት ነው። ኧረ ገና ደረቷ ላይ ጡት ማይታይ ኮሚሽኑ ሲያበስል ጡቷ አንገቷ ከዚህ በቃ ኬንያ በለው እንደ ቀጭኔ እና ያንን ኤክስፒሪየንስ አይን ኢንተርቴን የሚያደርግ ነገር ባይሆንም ኤክስፒሪየንስ አድርጌያለሁ። ኤክስፒሪየንስ የመጀመሪያ ጊዜ ስራ ስትቀጠል ያጋጠመ ማይ ፈርስት ጁ እናገር እንደ ይቀርባ ካይ ወደፊት ትልቅ አይ ቶርኖ ቤት ነውና ወደፊት ትልቅ ቶርኖ ቤት እስኪ ዩ ጋይስ ቆይ ቶርኖ እስኪ ቶርኖ ምን ማለት ነው? እስኪ ኮሜንት ላይ ያሳውቁኝ። እና አይ ዶንት ኖ ቶርኖ ምን እንደሆነ አላውቅም። ዋሪስ ቶርኖ ቤት ኮሜንት ላይ ይሄን ጥያቄ መንሽን አድርግላቸው ጻፍላቸው። ቶርኖ ቤት ምን ማለት ነው? እውነቱን ነው። የመጀመሪያ ስራዬ እኔም እውነት ለመናገር ዩኒቨርሲቲ ያው ሳልጨርስ የኮሮና ታይም ላይ ዲያስፖራ ነው እና sometimes I will talk in English እና ቶርኖ ቤት ማለት ይሄ ብረት ምናምን የሚቀረጽበት አለ። የተለያዩ ብረቶች ቅርጽ የሚወጣበት ይሄ ለመኪና የሚወጡ ምናምን ነገር ካራሶሪያ ምናምን የካራሶሪያ ስራ እኮ ነው። ቅርጽ ብረት ቤት ኖ አሁን የተለያዩ መኪና ፓርቶች እንዲሁም ስፔሮች ማለት ነው ሲያስፈልግ ትላልቆቹ ሳይሆን ትናንሾቹ ማለት ነው። ቻኔ የሰራ አይደለም ጋራዥ ጥገና ምናምን ግሪስ ትቀይራለህ። ብቻ ቶርኖ ቤት እንደ መሰለህ ብረት ቤት ብረት ቤት ቅጥቀጣ ምናምን እኮ አይደለም። ማሽኖች አሉ። ወልድ ታረጋለህ፣ ትቆርጣለህ ምናምን። ኧረ ቶርኖ ቤት አይደለም እሱ። ማርያምን አንተ ምን ሆነ? እኔ አንዴ ሰራው ቶርኖ ማለት እኔ አሁን እንደው አይረከሉት ቶርኖ እንትን ነው እንጨት ቤት ነው። እንጨት የሚላግበት ስቶሪው ልንገራችሁ። አይደለም ማርያምን አይደለም። ቶርኖ ይባል ማለት ቶርኖ ቤት እኮ ነው። ማሽን አለ። ብቻ እኔ አሁን እዛ የነበረኝ ጆ ማጽዳት ነበረ። ማሽኖቹን ማጽዳት አወዚ አንጊያኔ አሁን አላረጀውም እንደው እሺ ኢንተርን ሰርቲዋን ማይተው አትደረጋለ እንዳታረጉ አላረጉም። እሺ ስለዚህ እዛ ማሽን ሄጄ አጸዳ ነበረ። ከዛ ምሳ ቋጥሬ ሄድ ነበረ በልቼ ምናምን ነገር እወጣለሁ ማለት ነው። that was my first job እና የመጀመሪያ ክፍያ ስንት መሰላችሁ?
600 ብር በሳምንት ነው በወሩ ነው የተከፈለኝ 600 ብር። ቄራ አካባቢ ነበር የምሰራው። ምን እንዳደረኩት ታውቃለህ? የመጀመሪያ እቤት ነበር ያኔ ለማዘር አስቤዛን ይዤላት ሄድኩት። 600 ሽንኩርት፣ ቲማቲም ምናምን የመጀመሪያ ደግሞ 600 ብር ነው። ያንን ሰራው ለ2 ወር ምናምን። ከዛ ግቢ ተጠራን ሄድን ማለት ብቻ። እዛ ሲሄድ ያጋጠመኝ ምንድነው አይዶ ነው እዛ አካባቢ አላ ግሪስ ይነካቸዋል ማለት ነው። ሲሄድ ቀይ ነኝ በጣም እና የመሰልኳቸው ይሄ ሀብታም ልጅ አላ ከቤት ወጥቶ ተባሩ ምናምን እኔ እንደዛ ነው ማለት ያ በልጅነት ስትገባ ነው አይደለም። the first time we met here in the atmosphere like man ነው ዲያስፖራ ልጅ ምን አይነት ጊዜ እንደው ያባክልብኝ ያልኩ ነው እና ከነሱ ጋር ብዙ ማለግባባብ ነበር። ለምን እነሱ ያው በርጫ አለ ምናምን ይጠቀቀማሉ እና እኔ ዝም ብዬ መሳይን በልቼ ኮፊ ጠጣለሁ መስጊዷ ጋር። ከዛ ሰዓቴ እስኪደርስ መጽሐፍ አነብ ነበር። ከዛ ገብቼ የፈጠነ ሰራ ቆርጥ አድርጌ ምናምን ወጣ። ይሄን ስቶሪ ባይዘዊ ወደፊት ነበር አወራልኩት አስወራኝ እንጂ አይ the first employment በጣም ወሳኝ ጊዜ እኮ ነው አይደል? በጣም እኔ አሁን አዲስ አበባ መጥቼ እንግዲህ መጥቼ አላውቅም። 3 ጊዜ ጠፍቻለሁ። ለምሳሌ ሲቪ ለማስገባት 3 ጊዜ ጠፍቻለሁ። like I don't know where to go, I don't know what to do, I don't know በቃ where is መገናኛ, where is ቦሌ, where is I don't know። ከዛ ምንድን ነው ማቀው እንግዲህ አንድ ልጅ አለ በጣም ልጅ አሹ ይባላል። እግዚአብሔር እድሜና ጤና ይስጥ። አሹ ክሬዲቱን ተወስዳለህ። አንበሳ ባስ ቀይ እና ታታ አረንጓዴ ቀይና ቢጫ አንበሳ አለበት ባሱ ላይ ርካሽ ነው ብሎ ነግሮኛል። ከዛ ቀጥ ብለህ እሷ ላይ ተሳፈር ብሎኝ አንድ ቀን እንደውኩ በእግሬ ብመጣ አልጠፋም። ሜክሲኮ የሚባለው ቦታ ጠዋት ተደረሰኝ። ማምላ ማመልከት ብዬ ማለት ጎግል ማፕ እኮ አለኝ፣ ግን ጎግል ማፑን በቃ ብዙም አላምነውም አይሰራም ብዬ ስላሰብኩኝ ምን አልኩኝ፣ በቃ ወደ ቤት መሄድ አማረኝ ማለት ነው። ቤታችን አንፎ ነው። አንፎ ማለት ከጦር ኃይሎች ወደዛ ያ በቃ እዛ ተግባር አድርጋ ይቆማል። ባስ እዛ ሳየው ቀይና ቢጫ እያቆመ ነው። የት እንደሚል አላውቅም። ዶክመንትን በቀኝ በግራ ማለት ነው። ከዛ ላይክ ውስጥ ቀርቼ በቃ በራሴ ዓለም ነው ያለሁት። ሰው ሁሉ ይጨቃጨቃል፣ ምን ይላል፣ ይጋፋል። ጥቅጥቅ አድርጎ ነው እንደሚጭኑት ያ መስመር አድርገኛ። ከዛ እንሄዳለን። ከዛ አንድ ስም እንዲህ ይላል። እዛ የሆነ ዳገት ነገር ተሰማኝ ማለት ነው። ብንስል ከሀሳብ ስራ ማጣቱ ምናምን እና ላይ አዝሮታል። ዳገት ነገር እየወጣ ነው። ቀጣሪ ዳገት ይሄማ አይቼው ምናምን ረጅም ነው። በቃ ዳገቱ አላልቃለ። ከዛ የሆነ ሰውዬ ስቅቅ ወይ ደግሞ አባቴ አጥቃጫ ከጠየቅ ሌቦች ይዘርፈዋል አዲስ አበባ አይጠየቅም። በጣም ሸንገል ያለ ሽማግሌ ጋር ሂጅ ጌታዬ ወዴት እየሄድን ነው አንደርስም እንደ አልኩት ማለት ነው። ከዛ የት ነው የምትሄደው ልጄ አለኝ ማለት ሲሉ እሳቸው ሶሪ አለኝ። እሳቸው ሲሉ እኔማ አንፎ ነው የሚሄደው ሲሉ ኧረ ዓለም ገና ነው የሚሄደው አንፎ በስተ ዓለም ገና ብቻ ፎቅ አድርገን ማለት ነው። ከዛ እየሸከቸከ ነው ሾፌሩ ወራጃ በቃ ከዛ እምባ እየገቡ ሾፌሩ እንዴት ልመለስ? ከዛ አላውቅም በቃ አይዶ ነው። ከዛ ወረድኩ። ከዛ በኋላ በቃ ሰው አጠይቅ ተብያለሁ። ታክሲ ምን እንኳን እንደሆነ አላውቅም። ስለዚህ በቃ አቅጣጫው ወደዚህ ነው ብዬ የት አባቱ በእግር ወደ 5 ኪሎ ሜትር እስከ የት መሰላችሁ? 5 ኪሎ ሜትር ከዚህ ሜክሲኮ ስንት ነው በለው? አፕሮክሲሜትሊ ወደ 8 ኪሎ ሜትር ሰው። ከዛ እዛ እስከ እዛ ልብስ ተራል ይሄ ባላይ ነጋዴዎች የሚሸጡበት እዚህ ወረድ ስትል ጦር ኃይሎችና ወደ አደባባይ ወደ ቀራኒዮ አደባባይ መዞሪያና ወደ አየር ጤና መታጠፊያ አለ። እሱ መሀል ላይ መንዲዳ የሚባል ገበያ አለ። እሱ ድረስ በእግሬ ከዛ በኋላ አውቃለሁ
ከዛ በኋላ ባጃጅ ከዛ በኋላ ሄድኩ ማለት ነው። እና አንዴ እዛ ጠፋሁ። ሁለተኛ ደግሞ ደንበል ስራ እንትን ኦንላይን ኢሜል አድርጌ ኢንተርቪው ተጠርቼ ዶክመንት ያልፎ ደንበል ሲቲ ሴንተር ፍሎር ላይ ነው መጀመሪያ ፍሎር። ኦኬ ብዬ ሰውዬው 2-3 ጠይቄ ታውቀዋለህ ግን አዎ ብዬ ኮንፊደንስ እኮ ጥግ ነው አሮ ነው ግን እስከ ልጁን ጋር መጡ። እስከ ሜክሲኮ መጣ። ከሜክሲኮ በኋላ የእግር መንገድ ነው አለ ልጁ ማለት አላውቅም። አይሱም አላውቅም። ደርሰናል ቀጥ ብለህ ሄዳለኝ ማለት መገናኛ ራሴን አላገኘሁም። ዋር ከዛ መጥቶ ከዛ ወደ መገናኛ በጣም እንዲህ በቃ ወቁና እግሬ በቃ ሊያብጥ ነው። በቃ ወቁ እጅ ሲለኝ በቃ ዘረፈኝና እስኪ ብዬ አንድ ወጣት ታክሲ ገንዘብ የሚቀበል የሰፈር ካቦ እዛ 22 እያለፍኩ ለሞቴል አካባቢ ማለት ነው። አሁን አላውቅም ለሞቴል ምን እንደሆነ ያኔ የሚበላ የሚጠጣ በእናት ወንድሜ በቃ ምን እንደሆነ በቃ መሄድበት አልደርስ አልኩኝ ምናምን አልኩት። ከዛ የት ነው የምትሄደው? ደንበል ሲቲ ሴንተር አለ። እንደዚህ የሚባል አለ በሁሌ ደንበል ሲቲ ሴንተር አልኩት። እዛ ልጁ ቦሌ ደንበል ሲቲ ሴንተር ነው የምርህን ነው አለ። አዎ በቃ የት ሀገር ሰው ነህ? ጠይቅ እንዲህ ኧረ እኔ ስራ ፈላጊ በጣም አመሰግናለሁ በእውነት ያንን ስሙን አላውቅም። 200 ብር ከፍሎ በላዳ ደንበል ፊት ለፊት ጣለው ላከኝ። ሁለት ያለ ሶስተኛ ደግሞ ሜክሲኮ ሄዳለሁ ብዬ 4 ኪሎ ራሴን አለ እንደ ማጂላን ዞራሃት አለ አዲስ አበባ አላውቅም። እኔ ደግሞ ያኔ ስመጣ ከጋምቤላ ኤርፖርት ላይ ወረድኩኝ። ታክሲ ልጁ ይዛ ጠበቀኝ። ግራም ቀኝም አላየንም። ቀጥታ አንፎ ምንም በቃ ይሄ እንትን ነው ገለጻም አላደረግም። ማታ ነው የነበረው። ላይክ እንደዚህ አይነት ነገር አለ ለምሳሌ አሪፍ ዛሬ ብዙ ስቶሪ ያወራል። ይሄንን 3 ክፍል አድርገው ካትካት አድርገን በጣም ረጅም ነው እንዳይሰለችው ተመልካቾቻችን። ኦፍ ኮርስ እንደ ፖድካስትም ማየት ይችላል። 30 እንዲሁ ፖስት እናድርገው ይሻላል። 30 ነው ዋች ታይሙም እንዲጨምር ማለት ነው። አስተው ሶ ምንድነው ዋቻው ሶ ባዮ ይሄ ልጅ በጣም ወጣት ልጅ ነው። ያለፈው ሳምንት የለቀቅነው ቪዲዮአችን ጥሩ እይታ አግኝቷል። ሰሌ ባይ ዘ ዌይ ከተመቻችሁ በቃ ከዚህ በኋላ ከሰሌ ጋር ቪዲዮ እንሰራለን ማለት በሳምንት ከሰሌ ጋር ሰውት በወር አንዴ በአመት አንዴ ከወደዳችሁ ኮሜንት ላይ ጻፉ። ይሄ ልጅ እንዴት ነው ወሬ ያበዛል አይበዝም? እንደ ሰይፍ ኮሜዲያን ሰይፍ እንትን አትበሉ እሺ። ኮሜንት አድርጉልን። አካውንታችን እያደገ ነው። አካውንት 2 ሰብስክራይበር ጨምሯል። አደራ ፌክ አካውንትም ቢሆን ከፍታችሁ ሰብስክራይብ ላይክ ሼር ሰብስክራይብ ቪዲዮ ከተመቻችሁ ደግሞ ቀጣይም ምኑ ጋር ታች የምናደርጋቸው ፖይንቶች ካላችሁ እኔና ሳሌ በደንብ ቀጣይ ሪፍሌክት እናደርግበታለን። እና እባካችሁ እናንተ እኛን ከእናንተ የምንፈልገው እንድታበረታቱ ነው። ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። የሀገር በቀል ልጅ ነው። በባለፈው ብያለሁ። ሰሌም የሀገር በቀል ልጅ ነው። ጥቁር ወደ ናይጄሪያ ዘራዊ ገዛ ይመዘዛል። እኔ ያው ባይዘዌ ከሀጂ ጋር ከካሜራ ውጪ ምን ጆናቸው አይመጡም፣ ግን በተቻለን አቅም እኛ ኢንተርቴን ለማድረግ እንሞክራለን። ስፖርት ነው ብላችሁ የቀኑ እንትን እንዲህ ነው ማለት እንዲህ ነው ስፖርት ስሩ ለማለት ያለ የማን ነው በልቶ ግን አንተ አንቺ ግዙፍ ነህ አንቺ። ኧረ የኔ ተመልከት እና ታዲያ እዛ ከሜክሲኮ ወደ አምቦ በእጅና በእግር እኔው ጋይስ የቀኑ መልእክት ወርድ ኦፍ ዘ ዴይ ሁሌ እናስተላልፍላችኋለን። እኔ የምላችሁ ምንድነው ሲስተም ክሬት አድርጉ ነው የምላችሁ አይደለ? አላህ ለምሳሌ አሁን ኤጁኬሽን ሲስተሙ ኤቭሪቲንግ ሲስተም ነው። ሁሉም ነገር ሲስተም ማለት አሁን እኔ ናችሁ መተን እዚህ ጋር ቀርጸን ቤት አድርገን ምናምን እንትን የምንለው የሆነ ሲስተም ቢኖረን ነው። ቦታ ይዘጋጃል። ከዛ ኤዲተር አለ ኤአይ ምናምን ይጨምራል። ስለዚህ ኤኒቲንግ ላይ ሲስተም ቤዝድ መሆን አሪፍ ነው ያስባለሁ።